እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ላይክ ማድረግ አትርሱ። ተመልካቾቻችን፣ አድማጮቻችን ሰላም ጤና ይስጥልን። ውድ ተመልካቾቻችን፣ አድማጮቻችን ይህ ደር ፕሬስ ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። ተመልካቾቻችን፣ አድማጮቻችን በዚህ የዜና ወጃ ፕሮግራማችን አበይት መረጃዎችን ነው ይዤላችሁ የመጣሁት። በቅድሚያ የአብይ አህመድ አስተዳደር ወይም የአብይ አህመዷ ኢትዮጵያ በመንግስታቱ ድርጅት ክስ ቀረበባት። ክሱ የቀረበው በአውሮፓ የፍትህ ማዕከል አማካይነት ነው። ተመልካቾቻችን፣ አድማጮቻችን እርሱም የኦርቶዶክሳውያንና የአማራ ህዝብን ግድያ በተመለከተ ነው ክሱ የቀረበው። ያም ሆኖ በዛሬው ዕለት ደግሞ አሳዛኝ ነገር ተከስቷል። በዚሁ ዜናችንን እንጀምራለን። የአውሮፓ የህግና የፍትህ ማዕከል ኢትዮጵያ ውስጥ እየተባባሰ ነው ያለውን ግድያ አስመልክቶ ለተባበሩት መንግስታት ድርጅት የዘር ፍጅት መከላከል ቢሮ ጥሪ አቀረበ። ማዕከሉ በቅርቡ አርሲ ዞን አስኮ ወረዳ በትንሹ 37 ኦርቶዶክስ ክርስቲያኖች መገደላቸውን፣ አብያተ ክርስቲያናትን መቃጠላቸውን አመልክተዋል። ማዕከሉ ትናንት ባወጣው ማሳሰቢያው ኢትዮጵያ ውስጥ አጠቃላይ ምርጫ በሚካሄድበት በአሁኑ ወቅት በአንድ ወገን ክርስቲያን ሟች ወገኖቻቸውን ይቀብሩ፣ በሺዎች የሚቆጠሩ ሲቪሎች ደግሞ ከመኖሪያ ቀያቸው ይሰደዱና ይፈናቀሉ ነበር ብለዋል። ግድያው ኦሮሚያ ክልል ውስጥ ክርስቲያኖች ላይ በተደጋጋሚ ከተፈጸሙት ጥቃቶች ባሻገር በቅርቡ ሌላ ጥቃት የተፈጸመ መሆኑን በማመልከትም ድርጊቱ በመላው ኢትዮጵያ በአማራ ህዝብ ላይ እየተደረገ ያለውን ግፍና ጭካኔ የጨመረ ስጋት ነው ብለዋል። የአውሮፓ የፍትህ ማዕከል የሁኔታውን መባባስ ምክንያት በማድረግም የአማራ ህዝብና በኢትዮጵያ ውስጥ ያሉ የክርስቲያን ማህበረሰቦች እያጋጠሟቸው ያሉ አደጋዎችን በተመለከተ የአውሮፓ የህግና የፍትህ ማዕከል አስቸኳይ አቤቱታውን ለተመድ የዘር ፍጅት መከላከል ቢሮ አቅርበዋል። ማዕከሉ የኢትዮጵያ መንግስት ምርጫ በሚካሄድበት ዕለት በሸርካ ወረዳ 2 ዘመዳማቾች በቄሮ ቅድስት ማርያም ቤተክርስቲያን መቀበራቸውን የግለሰቦችን ስም በመጥቀስ ነው ያብራራው። በዚሁ ዋዜማ ታጣቂዎች ወደ ቤታቸው መጥተው ንብረቶቻቸውን፣ ከብቶቻቸውን ሰርቀዋል። የሰዎቹን አስክሬን ከቤታቸው 10 ኪሎ ሜትር ርቀት ቤታ ላይ ሚታና ጋዶ በተባለ ስፍራ ወድቆ ተገኝተዋል ብለዋል። ግንቦት 23 እና 22 ቀን 2018 ዓ.ም ታጣቂዎች በኦሮሚያ ክልል ምስራቅ አርሲ ዞን ውስጥ ተዘዋውረው የኦርቶዶክስ ክርስቲያን ሲቪሎችን በቤታቸው በመንገድና ሲሸሹ መግደላቸውን፣ ከአንድ ክፍለ ዘመን በላይ የቆየውን የቅዱስ ገብርኤልን ቤተክርስቲያን ማቃጠላቸውን እንዲሁም የካራ ኩፍቴና መድኃኔዓለም ቤተክርስቲያንን ዘርፈው ማቃጠላቸውን ዘርዝረዋል። የኦርቶዶክስ ክርስቲያን ቤተሰቦችን በመለየትም ቤቶቻቸውን በሳት ማቃጠላቸውን፣ ንብረቶቻቸውን መዝረፋቸውን የአውሮፓ የፍትህ ማዕከል አስታውቋል። የአውሮፓ የህግና የፍትህ ማዕከል መግለጫ በተለያዩ ጊዜያት ጥቃት የተፈጸመባቸው ቦታዎችን በዝርዝር በመጥቀስ የተፈጸሙ ድርጊቶችን ማስረጃ በማጣቀስ አቅርበዋል። የአውሮፓ የህግና የፍትህ ማዕከል በሲቪል ክርስቲያኖችና አማራዎች ላይ ተከታታይነት ያለው ሲል የገለጸው ጥቃት በተመድ የዘር ፍጅት መከላከል ድንጋጌና በሮም ደንቦች የዓለም አቀፍ የጦር ወንጀሎች መዳኛ ፍርድ ቤት አኳያ ብርቱ የህግ ጥያቄዎች ነሳል ብለዋል። ተመልካቾቻችን፣ አድማጮቻችን ይሄ ትልቅ ስቴፕ ነው። የአውሮፓ የፍትህና የህግ ማዕከል ነው ይህን ክስ ያቀረበው። ክሱ የቀረበውም ለመንግስታቱ ድርጅት ነው። የኢትዮጵያ ባለስልጣናት በኦርቶዶክሶችና በአማራ ተወላጆች ላይ ለዓለም አቀፉ ፍርድ ቤት የሚያስደርሱ ወንጀል ፈጽመዋል የሚል ዝርዝር በማስረጃ ነው ክስ የቀረበው። ተመልካቾቻችን ይህ ክስ በቀረበበት በዛሬ ዕለት በዚያው በአርሲ ሽርካ አሰቃቂ ነገር ተፈጽሟል። ተመልካቾቻችን በሚታና ጋዶ ቀበሌ ከትናንት በስቲያ ሰኔ 8 ቀን 2018 ዓ.ም በእርሻ ማሳ ላይ እንዳሉ ከነ በሬዎች ታግተው የነበሩ የጋዶ ማርያም ቤተክርስቲያን አገልጋይ ቄስ አባይነህ ጠብቄ በአሰቃቂ ሁኔታ ታርደው ተጥለው ተገኝተዋል። ስርዓተ ቀብራቸውም ዛሬ ተብለት እዚያው ሲያገለግሉ ከነበሩበት ጋዶ ማርያም ቤተክርስቲያን ተፈጽሟል። ከዚህ በፊት እዚህ ወረዳ ላይ 169 ኦርቶዶክሳውያን መገደላቸውን፣ ከ30 በላይ የሚሆኑት ይሙቱ ይኑሩ እንደማይታወቅ፣ በወረዳው ካሉት ከ37 አብያተ ክርስቲያናት 11 ብቻ አገልግሎት እንደሚሰጡ፣ አብዛኞቹ ቀበሌዎች ከኦርቶዶክስ መጽዳታቸውና አዳዲስ ዲሞግራፊዎች እየተፈጠሩ መሆኑን፣ ለአክራሪዎቹ ስንቅና ትጥቅ እያቀረበ ፍጅቱን የሚያስፈጽመው የመንግስት መዋቅር መሆኑን መዘገቡ ይታወሳል። ተመልካቾቻችን ዛሬም ግድያቸውን ቀጥለዋል። ነገር ግን አበረታችሁ ነገር ይህ ክስ በአሁኑ ሰዓት ላይ ተሰንዶ የቀረበው በአውሮፓ የፍትህና የህግ ማዕከል መሆኑ ነው።
ለተመድ ነው ክሱ የቀረበው። ተመልካቾቻችን ይህንን ሪሊጂየስ ክሊንሲንግ ወይም ኤትኒክ ክሊንሲንግ የተባለ ነገር የዘርና የሃይማኖት ማጽዳት ዘመቻ በህግ ሳይቀጣ አይቀርም። ተመልካቾቻችን እነሱ ቀጥለውበታል። ወንጀላቸውን በደም መታጠባቸውን ቀጥለዋል። የንጹሃን ፍርድ ግን አንድ ቀን ፍርድ ቤት ያቀርባቸዋል። ስለዚህ ነገሮችን በማጋለጥ ኤክስፖዝ በማድረግ የተጀመረው ስራ አሁንም ተጠናክሮ መቀጠል አለበት። ተመልካቾቻችን እነሱም ግድያቸውን ይቀጥሉ። በመጨረሻ ጊዜ የዘሩትን የሚያሳጭነው ጌታ ፍርዱን ይሰጣል። ተመልካቾቻችን ተስፋ ሰጭ ዜናዎች እየተሰሙ ላይ ተመልካቾቻችን፣ አድማጮቻችን ለምንድን ነው ይሄን ያህል ደም ሲፈስ ግድም ማይላቸው የብልጽግና ሰዎች እና አብይ አህመድ በአንድ በኩል በዚህ በታጣቂዎች አሰልፈው በሌላ በኩል በማያባራ ጦርነት እያሉ ብዙዎች ይጠይቃሉ። አብይ ራሱ ነግሮናል ምንም ግድ እንደማይሰጠው። ጦርነት 20 እና 30 ዓመት ቢቆይ እየመለመልን ወጣት እንማግዳለን፣ በጥቂት ጊዜ ውስጥ 1 ሚሊዮን ወጣት እናሰልፋለን ብሎ የተናገረው በቅርቡ። ሌላው ተመልካቾቻችን፣ አድማጮቻችን አብይ በሳሪስ ሽርሽር ሲያደርግ እነ አልሲሲና እነ ሩቶ በፓሪስ ትልቅ ጉዳይ እየፈጸሙ ነው። ዛሬ ከፓሪስ የተሰማው የትራምፕና የአልሲሲ ውይይት ለኢትዮጵያ አስደንጋጭ ነው። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ዛሬ ረቡዕ በናይል ወንዝ ላይ እየተገነባ ባለው የታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለካይሮ አቋም ላሳዩት መረዳት አገራቸው ያላትን አድናቆት መግለጻቸውን ሚድልስት የተሰኘው ሚዲያ ዘግበዋል። እርሱ ብቻ አይደለም፣ እንደምትመለከቱት እነ አልጀዚራ ሁሉ ትራምፕና አልሲሲ በህዳሴው ግድብ ጉዳይ ተወያዩ ለብቻቸው የሚል ዘገባ ነው እያወጡት። ሲሲ በፈረንሳይ እየተካሄደ ባለው የጂ7 ጉባኤ ጎን ለጎን ለጋዜጠኞች በሰጡት መግለጫ ትራምፕ በጣም አሳሳቢ ሆነው በግድቡ ጉዳይ ላይ ላሳዩት መረዳት ያለኝን ክብር ምን ያህል ከፍ አድርጌ እንደምገልጽልዎት ቃላት ያጥሩኛል ማለታቸው ተጠቅሷል። የግብፁ ፕሬዝዳንት ለትራምፕ ቃላት ያጥረኛል ለግድቡ ይሄን ያህል አቋም ለኛ በማሳየታችሁ ለግብፅ ብለዋል። በፓሪስ የግብፁ ፕሬዝዳንት አብይስ ምንድነው በሳሪስ እንደዚሁ ሽርሽር እያለ እያጨበጨበጁን እያወዛወዘ ድራማ እየሰራ ነው የሚገኘው። ትራምፕ በበኩላቸው በታላቁ የኢትዮጵያ ህዳሴ ግድብ ውዝግብ ዙሪያ ግብፅ በጣም ኢፍትሃዊ በሆነ መንገድ ተይዛለች ማለታቸውም ተጠቅሷል። ግብፅ ተበድለሻል አይዞሽ አለሁ እያሉ ነው ትራምፕ። እና አልሲሲ በከፍተኛ መድረክ ላይ ተገኝተው ስለ ሀገራቸው ጥቅም እየተሟገቱ ነው። ትልቅ ነገር እያደረጉ ነው። እነ ዊሊያም ሩቶ ኬንያውያን ነገር እያደረጉ ነው። ጂ7 ላይ ኢትዮጵያ በመለስ ጊዜ 5 ጊዜ፣ በኃይለማርያም ጊዜ 3 ጊዜ፣ 8 ጊዜ በተከታታይ ከተጋበዘችበት የጂ7 ሀገራት ስብሰባ አብይ ከመጣ ጀምሮ አንድም ቀን ተጋብዛ አታውቅም። ስለዚህ እነሱ በፓሪስ ከታላላቆች ጋር ተገናኝተው ስለ ሀገራቸው ጥቅም ያወራሉ። አብይ በሳሪስ ቁጭ ብሎ ይልማ መርዳሳ ጋር ሰማያዊ መኛ ነው ቻው ቻው እያለ ድራማ ይሰራል ለማለት ነው። ተመልካቾቻችን፣ አድማጮቻችን ከትናንት በስቲያ በገለጽንላችሁ ዜና መሰረት ከፋኖ ተወካዮች ጋር በናይሮቢ ተደርጓል የተባለውን ስብሰባ ራሱ የአማራ የሰላም ካውንስል የሚባለው ተቋም አስተባብሏል። መንግስትና የፋኖ ታጣቂዎችን ለድርድር የማመቻቸት ሚና ተሰጥቶኛል የሚለው የአማራ ክልል የሰላም ምክር ቤት በሰብሳቢው አማካይነት ከወራት በፊት በኬንያ ናይሮቢ ከፋኖ ተወካዮች ጋር ተወያይተናል የሚል መረጃ ማሰራጨቱ አነጋጋሪ እንደነበር በትናንትናው ዕለትም ገልጬላችሁ ነበር። የምክር ቤቱ ሰብሳቢ አቶ ያየሂራድ ለሃዱ በሰጡት ቃል ከወራት በፊት ከፋኖ ተወካዮች ጋር በናይሮቢ ተገናኝተን ተደራድረናል፣ ሆኖም ድርድሩ ያለ ስምምነት ተበትኗል በማለት ነበር የተናገሩት። የፋኖ አመራሮች ፈጽመው ስለማያውቁት ነገር ሰብሳቢው በሚዲያ መናገራቸው ብዙዎችን እያነጋገረ ባለበት በአሁኑ ወቅት የምክር ቤቱ ቃል አቀባይ አቶ እያቸው ተሻለ ግን ይህን የሰብሳቢውን ንግግር አስተባብለዋል። ቃል አቀባዩ ናይሮቢ ላይ ከፋኖ ተወካዮች ጋር ስለ ድርድር ውይይት ተደርጓል የሚለውን መረጃ እንደ ምክር ቤት አናውቀው ነው ያሉት። የተወሰኑ የምክር ቤት አባላት ከ6 ወር በፊት ለአቅም ግንባታ ስልጠና በናይሮቢ ኬንያ ተገኝተው እንደነበረ የገለጹት ቃል አቀባዩ ነገር ግን እንደ ምክር ቤት ከፋኖ ተወካዮች ጋር የተደረገ መደበኛ ድርድር አለመኖሩን ነው የተናገሩት። ምክር ቤቱ የክልሉን ወታደራዊ ግጭት ለመፍታት ከዲፕሎማቲክ ማህበረሰቡና ከተለያዩ አካላት ጋር በተደጋጋሚ እንደሚገናኝ የጠቀሱት ቃል አቀባዩ የፋኖ ታጣቂዎች ውክልና ካልሰጡ በስተቀር ማንኛውንም አካል ወኪል አድርገን ልናነጋገር አንችልም ያሉት። አያችሁ ይሄን ያልኳቸው ሰብሳቢው ትናንትና ተወያየን ከፋኖ ተወካዮች ጋር ከውጭ ከወከሏቸው ብለው የቅጥፈት ነገር ነበር የተናገሩት። አጋለጥናቸው። ማንም የፋኖ አመራር አያውቀውም ይሄን ነገር። ስለዚህ የእሳቸው ንግግር አሁንም ሊያበላሽባቸው ነው። ሌላ ነገር ደግሞ እነዚህ የምክር ቤት አባላቱ ነገ ጠዋት እንኳን የሆነ ልናነጋገር ብንሞክር የሚያናግረን አናገኝም ብለው ደነገጡና በማግስቱ ይኸው እንደምታዩት አስተባበሩ። አናውቅም እኛ
ፋኖ ሞከራቸው ያላቸውን ሰዎች አናቅም፣ የተደረገም ድርድር የለም በማለት ቃል አቀባዩ ዛሬ አስተባብረዋል። በአንድ ቀን አዳር ለማለት ነው። ተመልካቾቻችን፣ አድማጮች አሳዛኝ መረጃ አለ። ይህቺ ወጣት እንደምታዩት ቲክቶከር ነች። ብዙ ተከታዮች ነበሯት እና ትንሽ ደከመኝ ልተኛ ብላ ስትነሳ በዚያው እንዳሸለበች ነው የተነገረው። በቲክቶክ መድረክ ላይ ቤዚ በሚለው መጠሪያዋ በስፋት የምትታወቀውና ከ219 ሺህ በላይ ተከታዮችን ያፈራችው ወጣት ናት። ባጋጠማት ያልተሰበ ድንገተኛ ህልፈት ህይወት ቤተሰቦቿን፣ ወዳጆቿና አድናቂዎቿን በከባድ ሀዘን ውስጥ ጥላለች። ወጣቷ በተለይ የተለያዩ አዝናኝ ምስሎችን በማጋራትና በቀጥታ ስርጭት ጌሞችን በመጫወት ነው የምትታወቀው። ህይወቷ ባለፈበት ምሽትም ትናንት ምሽት ማለት ነው የተለመደውን የቲክቶክ ጌም ስትጫወት ቆይታ ትንሽ ደከመኝ ረፍት ላድርግ በማለት እንደተኛች በዚያው ሳትነቃ ቀርታለች። እናቷ ከእንቅልፏ ልትቀሰቅሳት በሞከረችበት ወቅት ምንም አይነት ምላሽ ባለመስጠቷ የተፈጠረው ያልታሰበ ክስተት መላው ቤተሰቧና የሰፈሩ ማህበረሰብ በከፍተኛ ድንጋጤ ውስጥ ከቷል። ይህ ድንገተኛ ህይወት ማለፍ በወጣትነት ዕድሜዋ ላይ መድረሱ ለማመን የሚከብድና እጅግ አሳዛኝ ክስተት ነው ተብሏል። በቤዚ ድንገተኛ ህልፈት በከባድ ድንጋጤና ጥልቅ ሐዘን ውስጥ ለሚገኙ ቤተሰቦቿ፣ የቅርብ ወዳጆቿና አድናቂዎቿ በሙሉ ፈጣሪ መጽናናቱን እንዲሰጣቸው በጽኑ እንመኛለን። ነፍስ ይማርልን። ክቡራን ተመልካቾቻችን፣ አድማጮቻችን የሰዓቱ መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ደርፕሬስን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑሩ። እወዳቸዋለሁ፣ አከብራቸዋለሁ። ጤና እዩ እንዴት ያምራል! እንዴት እንደሚያምር እዩ! አቤት 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 አቤት! ሸበላ 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 በሉ! እንዴት አምራ! ዛሬ መዝናኛ ነን ያለ ነው። የት ነው ይመስላችኋል? እዩ እንዴት አባቱ እንደሚያምር ቆንጆ ቆንጆ ማለት ለመናገር በጣም የሚታምር ቦታ ነች። እዩ! ዋው! ማሻአላ ተባረከላ ማሻአላ ተባረከላ። ዛሬ ያለሁበት ቦታ በጣም ያምራል። በጣም ነው የሚያምረው። አቤት አቤት እንዴት ያምራል! አያችሁ፣ ላይክ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ማለት ነው። ዛሬ ያለሁት ሱቅ ነኝ። ማሻአላ ተባረከላ። በጣም በጣም የሚያማምር ቆንጆ ሻንጣዎች አሉ። እውነት ለመናገር እነዚህ ለመሳፈር በጣም ማርክ እንትን ናቸው ማለት ነው። በጣም አሪፍ ናቸው። የሴቶች ሻንጣ ራሱ አሉ። ሱቁ ራሱ ራምዝ ይባላል። እኔ ሁሉ ጊዜ እዚህ መጥቼ ነው የምገዛው። በጣም የሚያማምሩ ቆንጆ ቆንጆዎች እዩ። አሁን እቺውን ምርጥ ሻንጣ ነች ማለት ነው። ምርጥ ቆንጆ ሻንጣ ማለት ነው። በጣም የሚያማምሩ እውነት ለመናገር በጣም የሚያማምሩ ሻንጣዎች ናቸው። 49 ብር 49 ብር ነው ማለት ነው። እውነት ለመናገር ያምራሉ። ይሄ ደግሞ 32 ብር ነው ማለት ነው። በጣም የሚያማምሩ ናቸው። ቆንጆ ቆንጆ ልብሶች፣ ሻንጣዎች በጣም አሪፍ ምርጥ ቦታ ነው አሉ ማለት ነው።
እና ዋጋቸውም በጣም አሪፍ ነው። ይሄን ያህል ተወዳጅም አይባሉም። መነጽርም አለ የምፈልጉት ማለት ነው ህፃናቶቹን። ዋው ዛሬ ምርጥ ቦታ ነው ያለሁት። እንግዲህ ወጥቻለሁ ማለት ነው። ላይክ እያደረጋችሁ ቪዲዮን ያበረታታችሁኝ ማለት ነው ቤተሰብ። አሁን እነዚህ ጫማዎች ለኢትዮጵያ በጣም ያገለግላሉ። ምርጥ ናቸው። ስልሳ 4 ብር ነው ማለት ነው። ምርጥ ጫማ ናቸው። ቆንጆ ናቸው። በጣም አሪፍ ቆንጆ ሱቅ ነው። እኔ ሁሉ ጊዜ ልብስ ምናምን ልገዛ ስመጣ በዚህ ቦታ ነው የምገዛው ማለት ነው። ለልጆች ራሱ ወደ ኢትዮጵያ ሻህን ቻርጅ ሳረግ ማለት ነው። በጣም ቆንጆ ስለሆኑ በዚህ ነው የምገዛቸው ጫማዎች። አሁን ምርጥ ጫማ ናቸው። እነዚህ ጫማዎች ራሱ በጣም እንትን የሆነ ጫማ ማይፈልግ ሰው ይሄ በጣም አሪፍ ጫማ ነው። ቆንጆ ናቸው ማለት ነው። የልጆች ሱፍ እውነት ለመናገር የሚያማምሩ የልጆች ሱፎች አሉ። ማሻአላ ተባረካላ። ቆንጆ የልጆች ሱፍ ናቸው። የልጆች ልብሶች ቆንጆ ናቸው፣ አሪፍ ናቸው። ሻንጣ የልጆች እንግዲህ ልጅ ያላችሁ የሚያማምሩ እቃዎች አሏቸው ማለት ነው። ልጅ ያለው ሰው እዚህ መጥተው መግዛት ይችላል። እውነቴን ነው። በጣም የሚያማምሩ ናቸው። ዋው ሴት ልጅ ያላችሁ ምን ያረጋችኋቸው? እነዚህ ልጆች ለልጆች አሁን ምርጥ ናቸው። በጣም አሪፍ ናቸው ልጆች ማለት ነው። ቆንጆ ነገሮች ናቸው ለመናገር እና ቤተሰብ ቪዲዮን ላይክ ያረጋችሁ ያበረታታችሁኝ። እውነት ለመናገር ልጆች በጣም ያማምሩ እቃዎች ያሉበት አያችሁ። በጣም ቆንጆ አሪፍ እናም ደግሞ ምርጥ ጫማ አሉ ማለት ነው። ልጅ ያላችሁ ስጦታ የምፈልጉ ለልጆች አሁን እነዚህ ለልጆች ራሱ ስጦታ የሚሰጥ ቆንጆ እንትን ናቸው ማለት ነው። የልጆች ልብሶች ወይኔ ህፃን ልጅ ያላችሁ ማሻአላ ተባረካላ። እንግዲህ ገዝታችሁ አስቡት። ይሄን ልጅ ማቀፊያ ነው። አሁን ደግሞ በጣም ርካሽ ነው። አስቡት፣ በጣም ርካሽ ነው። ማሻአላ ተባረከላ። ውድ አይደለም። ይህ ጫማ ያ ሰላም ቆንጆ የሴቶች የወንዶች ጫማ በጣም አሪፍ ቆንጆ ጫማዎች ማርካቸው አሉ ማለት ነው። እኔ ከዚህ በፊት ከዚህ ገዝቼ ሊኬ ማሻአላ ለወንድሞቼ ልጆች እውነት ለመናገር ጫማው እድሜ ያለው ቆንጆ አሪፍ ጫማ ነው። ያው ገንዘብ አውጥታችሁን ብገዙት ራሱ በጣም አይቆጫችሁም ማለት ነው።